ካናዳ የመዝናኛ ቦታዎችን የሥራ ሰዓት እንዲራዘም ስለመፍቀዷ፣ መሪዎቹ በውጥረት የተሞላ ንግግር ስለማድረጋቸው፣ ፕሬዝዳንት ትራምፕ አዲሱን ግንባታ ለጋዜጠኞች ስለማስጎብኘታቸው፣ የፓኪስታን ሰራዊት አዛዥ ቴህራን እንደሚገቡ ስለመነገሩ፣ ዜጎቿ በአርሜኒያ ወህኒ ቤት እንዳሉ ሩሲያ ስለማስታወቋ፣ ከአዲስ አበባ ተነስተው ወደ ደብረ ማርቆስ የሚሄዱ ተጓዦች ስለመታገታቸው፣ በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስጠም አደጋ ሰዎች ስለመሞታቸው። የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ካናዳ የመዝናኛ ቦታዎች የሥራ ሰዓት እንዲራዘም ፈቅዳለች። ከጥቂት ቀናት በኋላ የሚጀምረው 23ኛው ፊፋ የዓለም ዋንጫ እግር ኳስ ጨዋታዎችን ከሚያስተናግዱ አገራት አንዷ የሆነችው የካናዳዋ ኦንታሪዮ አስተዳዳሪዎች በዓለም ዋንጫ ጨዋታዎች ወቅት የመጠጥ ቤቶች የመዝጊያ ሰዓት እንዲራዘም ፈቃድ መስጠቷ ተሰምቷል። በዓለም ዋንጫው ወቅት የሚኖር የቱሪዝም ገቢን ለማሳደግ ተብሎ ይህ ውሳኔ መተላለፉን ያመለከቱት መገናኛ ብዙሃን በቶሮንቶና በሌሎችም የካናዳ ከተሞች የቤት ሽያጭ ሆነ የኪራይ ዋጋ በመናሩ ብዙዎች ጫና ላይ መሆናቸውንም አያይዘው አስነብበዋል። ከዚህ የምጣኔ ሀብትና የዋጋ ንረት ጋር በተያያዘ ሁኔታውን በቅርበት እየተከታተለ ያለው የካናዳ ባንክ የወለድ መጠን ላይ ተጨማሪ ውሳኔዎችን ሊያስተላልፍ እንደሚችል ብርሃን ቲቪ ያገኘው መረጃ ያመለክታል። ይህ በእንዲህ እንዳለ ከፍተኛ ሙቀትና ደረቅ አየር ሳቢያ በአልበርታና ብሪቲሽ ኮሎምቢያ ግዛቶች የእሳት አደጋ ስጋት እንዳንዣበበ ያመለከቱት የመረጃ ምንጮች በዚሁም ሳቢያ አንዳንድ የካናዳ አካባቢዎች ከወዲሁ የአደጋ መከላከል ዝግጅታቸውን ማጠናከር እንደጀመሩ አመልክተዋል። ከዚሁ የካናዳ ዜና ሳንወጣ የቶሮንቶ ማህበረሰብ ባህላዊ ፕሮግራሞች፣ በቶሮንቶ የኢትዮጵያና የኤርትራ ማህበረሰብ ዝግጅቶች፣ ኮንሰርቶች፣ የመጽሐፍ ውይይቶችና የሚዲያ ፕሮግራሞች እየተላለፉበት መከናወኑን እንደቀጠለ ብርሃን ቲቪ ሰምቷል። መሪዎቹ በውጥረት የተሞላ ንግግር ማድረጋቸው ተሰምቷል። በወቅታዊ የኢራን ሁኔታ ላይ ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት የሰፈነበት የስልክ ንግግር ማድረጋቸውን ቢቢሲ ዘግቧል። ከኢራን ጋር የሚደረግ ድርድርን በተመለከተ ስላሉ አዲስ እውነቶች የተነሳበት የሁለቱ መሪዎች ንግግር ረዥምና አስቸጋሪ እንደነበር የጠቀሰው ዘገባው ጦርነቱ በመደበኛነት እንዲገታና በ30 ቀናት ውስጥ ተጨማሪ ድርድር እንዲካሄድ የሚያስችል መደራደሪያ በአሸማጋዮች በኩል እየተዘጋጀ መሆኑን ፕሬዝዳንት ትራምፕ ለእስራኤሉ መሪ መናገራቸውን አስነብበዋል። በአንድ ወር ውስጥ ይደረጋል የተባለው ይህ ድርድር የኢራን የኒውክሌር ፕሮግራምና የሆርሙዝ ሰርጥን መከፈት ያሉ ጉዳዮች ንግግር እንዲደረግባቸው የሚያስችል መሆኑና ቴህራንና ዋሽንግቶን እዚህ ሰነድ ላይ ፊርማቸው እንደሚያኖሩ መነገሩ ለእስራኤሉ ጠቅላይ ሚኒስትር ቅሬታ እንዳሳደረ ተሰምቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ድርድር ከሚደረግ ይልቅ ጦርነቱን እንዲቀጥልና የቴህራን መሰረተ ልማቶችን ወድመው አገዛዙና ወታደራዊ አቅሙ ይበልጥ እንዲዳከም ፍላጎት አላቸው ያለው የዜናው ምንጭ የአሜሪካው ፕሬዝዳንት በበኩላቸው ለተጨማሪ ቀናት ድርድር እንዲካሄድ ፈቃደኛ መሆናቸው ሳያግባባ እንዳልቀረ ጠቅሰዋል። ፕሬዝዳንት ትራምፕ አዲሱን ግንባታ ለጋዜጠኞች አስጎብኝተዋል። በአሜሪካ ለብዙሃን የትኩረት ማዕከል የሆነውና ክርክር የተነሳበት አዲሱን የዋይት ሀውስ የግብዣ አዳራሽ ግንባታ ለጋዜጠኞች ማስጎብኘታቸውን የጠቀሱ መገናኛ ብዙሃን በዚህ ወቅትም ትራምፕ ለጋዜጠኞች በሰጡት ቃለ መጠይቅ የሚገነባው አዳራሽ ለቀጣይ የአሜሪካ ፕሬዝዳንቶችና ለመላዋ አሜሪካ የተበረከተ ታላቅ ስጦታ ነው ማለታቸው ተሰምቷል። ለዚህ አዳራሽ ግንባታ የሚውለው $400 ሚሊዮን ከግል ኪሳቸውና ከለጋሾች የሚሸፈን መሆኑን የጠቆሙት ፕሬዝዳንት ትራምፕ ከአሜሪካ ሕዝብ ምንም አይነት ገንዘብ እንደማይወሰድ አስታውቀዋል። በተጨማሪም በህይወቴ ውስጥ ከሁሉ ነገር በላይ በተሻለ ሁኔታ የማውቀውና የምሰራው ነገር ቢኖር ግንባታ ነው ካሉ በኋላ እኔ ሁልጊዜም ቢሆን እጅግ ውብና ምርጥ የሆኑ ምርቶችን ማቅረብ አውቅበታለሁ ብለዋል። በጉብኝቱ ወቅት በአዲሱ ህንፃ ላይ የተካተቱና ከዚህ ቀደም ይፋ ያልተደረጉ በርካታ የደህንነት ሚስጥሮች ይፋ መደረጋቸውን ያመለከቱት መገናኛ ብዙሃን ከዚህ መካከል በተለይም የህንፃው ጣሪያ ማንኛውም የሰው አልባ በራሪ ወይም ድሮን ጥቃትን በሚከላከል ደረጃ መሰራቱ እንደሚገኝበት አስነብበዋል። ይህ በግንባታ ላይ ያለው የነጩ ቤተመንግስት የግብዣ አዳራሽ ለተለያዩ አገልግሎቶች የሚውል ከመሬት በታች የሚገኙ 6 ፎቆች እንዳሉት ተመላክቷል።
የፓኪስታን ሰራዊት አዛዥ ቴህራን እንደሚገቡ ተነግሯል። የፓኪስታን ሰራዊት አዛዥ የሆኑት ፊልድ ማርሻል አሲም ሙኒር የሚያደርጉት ይህ ጉዞ ከዚህ ቀደም ከኢራን ባለስልጣናት ጋር ሲደረግ የነበረውን ንግግርና ምክክር የሚያስቀጥል ነው ተብሏል። ከእርሳቸው በተጨማሪ የፓኪስታን የአገር ውስጥ ጉዳይ ሚኒስትር ሰኢድ ሞሲንም በአንድ ሳምንት ውስጥ ለሁለተኛ ጊዜ ቴህራን መድረሳቸውን የዘገበው የኢራኑ ኢስና የዜና ምንጭ በቴህራን ከፕሬዝዳንት መሱድ ፔዜሽኪያንና የአገር ውስጥ ሚኒስትሩ እስካንዳር ሞሜኔ ጋር መገናኘታቸውንም አመልክቷል። ቀጣይ ሁኔታዎች የተገመገሙበት በተባለው በዚህ ንግግር የፓኪስታን ባለስልጣናት በኢራንና አሜሪካ መካከል የሚካሄደው ቀጥተኛ ያልሆነ ድርድርን በተመለከተ አገራቸው ያላትን መልከታ ለኢራን ባለስልጣናት እንዳስረዱ ዘገባው አስነብቧል። ንግግሩን ተከትሎ በኤክስ የወል ትስስር ገጻቸው ባስተላለፉት መልእክት ኢራን እስካሁን ባለው ሂደት ቃሏን ጠብቃለች፣ ጦርነቱ እንዲቀለበስ ሁሉንም ጎዳና ተመልክታለች ያሉት ፕሬዝዳንት ፔዜሽኪያን አክለውም በኢራን በኩል ወደ ሰላም የሚወስዱ ሁሉም መንገዶች አሁንም ክፍት ናቸው ብለዋል። ከዚህ በተረፈ ቴህራንን በማስገደድ እጅ እንድትሰጥ ለማድረግ መሞከር ቅዠት ነው ያሉት ፔዜሽኪያን ለዲፕሎማሲ የጋራ መከባበርን ማምጣት ከጦርነት እጅግ የላቀ ብልህ፣ አስተማማኝና ዘላቂነት ያለው መንገድ ነው ማለታቸው ተሰምቷል። ዜጎቿ በአርሜኒያ ወህኒ ቤት እንዳሉ ሩሲያ አስታውቃለች። ወጣቶቹ በታሪካዊ ስፍራዎች ዙሪያ ዘጋቢ ፊልም ለመቅረጽ እንደ አውሮፓውያን አቆጣጠር በ2024 ወደ አርሜኒያ የገቡ መሆናቸውን ያወሳው የሩሲያ መንግስት በዜጎቹ ላይ የቀረበው የስለላ ወንጀል ምንም አይነት ተጨባጭ ማስረጃ እንደሌለበት የተከለከሉ ስፍራዎች እንዳልጎበኙና እንዳልቀረጹ ማስታወቁን የሩሲያ መገናኛ ብዙሃን ጠቅሰዋል። በተባለው ዓመት በመስከረም ወር 2 የሩሲያ ዜጎች በስለላ ተጠርጥረው በቁጥጥር ስር ከዋሉ ወዲህ በተመሳሳይ ወንጀል የተጠረጠሩ 6ኛው የሩሲያ ዜጋ ባለፈው ዓመት መጋቢት ወር በቁጥጥር ስር መዋላቸው በዜናው ለትውስታ ተጠቅሷል። በአርሜኒያ መንግስት በቀረበባቸው ክስ እስራት ላይ የሚገኙት ሩሲያውያን ወጣቶች የፍርድ ቤት ቀጠሯቸው በተለያዩ አሳማኝ ባልሆኑ ሰበቦች በተደጋጋሚ እንደሚራዘሙ ያመለከቱት የሩሲያ መገናኛ ብዙሃን የሞስኮ መንግስት ባለስልጣናት ሂደቱን በንቃት እየተከታተሉ ለታሰሩት ዜጎች ድጋፍ ለመስጠት የሚቻላቸውን ሁሉ እያደረጉ ነው ሲሉ አስነብበዋል። ከአዲስ አበባ ተነስቶ ወደ ደብረ ማርቆስ በሚጓዝ አውቶቡስ ላይ እገታ መፈጸሙ ተነግረዋል። ከመዲናው አዲስ አበባ ተነስቶ ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ በርካታ ተሳፋሪዎች በታጣቂዎች መታገታቸውን የትራንስፖርት አገልግሎት ሰጪው ድርጅት መስማቱን አዲስ ስታንዳርድ አስነብቧል። እገታው የተፈጸመው ግንቦት 11 ቀን 2018 በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻና በፊቼ ከተሞች መካከል ልዩ ስሙ አሊዶሮ ተብሎ የሚጠራ አካባቢ መሆኑን ያስታወቀው ድርጅቱ ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቆመው ተሳፋሪዎቹን ወደማይታወቅ ቦታ ይዘዋቸው እንደሄዱ አመልክተዋል። እንደ ትራንስፖርት ኩባንያው ገለጻ ከ3 ግለሰቦች በስተቀር 34 ተሳፋሪዎች እስካሁን የደረሱበት አልታወቀም መባሉን የዘገበው አዲስ ስታንዳርድ ነው። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስጠም አደጋ የሰዎች ህይወት ማለፉ ተሰምቷል። የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በባህር ዳር ጣና ሐይቅ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስጠም አደጋ እንደደረሰባት ተሰምቷል። በደረሰው አደጋ ቁጥራቸው በውል ያልታወቀ ሰዎች ህይወት ማለፉን እንዳረጋገጠ ያስነበቡት መገናኛ ብዙሃን ጀልባዋ ምናልባትም ከአቅሟ በላይ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች አደጋው እንደተከሰተ አስነብበዋል። ይህንን አስደንጋጭ ዜና ተከትሎ የተሰማውን ጥልቅ ሐዘን የገለጸው የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በአደጋው ህይወታቸውን ላጡ ወንድሞችና እህቶች አምላክ ነፍሳቸውን በቅዱሳኑ እቅፍ ያሳርፍ ሲል የማጽናኛ መልእክቱን አስተላልፏል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee,
become a mentor, or involve as a volunteer. And let's build your future together. See you inside.